ገንዘቡ አድርጎት ወደ ሰማይ ወጣ ማለት ነው። ሲያርግ ያየነው በስጋ ነው። በአዳም ስጋ እኮ ነው፣ በነሳው የአዳም ባህሪ ነው ሲያርግ የተመለከት ነው። ያንኑ የአዳምን ስጋ ይዞት ሲወጣ ያየነው። ለዚህም እኮ ነው ደመና ከዓይናቸው ሰውራ ተቀበለችው ይላል። ተመልከቱት። በመለኮቱማ አረገ ወረደ ተብሎ እኮ አይነገርለትም። በስጋ ቢሆን ነው፣ በሰውነቱ ስለሆነ ነው። ማረጉ በሰውነቱ ስለሆነ ነው። ልብ በሉት። አረገ የተባለው ከዚህ የተነሳ ነው። ጌታ እጁን ጭኖባቸው አረገ። ከቃሉ ጋር ናችሁ። በርቀት ያይደለ በርህቀት ቀስ እያደረገ ወደ ሰማይ ወጣ። ወነበረ በየማነ እበዩ ዘበሰማያት ይላል። በአባቱ ቀኝ በግርማ መንግስቱ ተቀመጠ ይላል ቅዱስ ጳውሎስ ዕብራውያን ምዕራፍ 1 ቁጥር 3 ላይ ሲናገር በአባቱ ቀኝ በግርማው ተቀመጠ ይላል። ተቀመጠ ማለት ክርስቶስ መቀመጥ መነሳት ኑሮበት አይደለም። የተቀመጠበት ስጋው የተቀመጠበት መንበር ለስጋ በምላት እንጂ ወጥቶ ወርዶ በሚቀመጥ ግብር በሚስማማው ስጋው በኩል ለስጋ ያ መንበር እንግዳ ስለነበረ ነበረ ተቀመጠ ተባለለት እንጂ ያ መንበር ግን ለሱ እንግዳው አልነበረም። ያልነበረበት ሆኖ በዚያ ተቀመጠ ማለት ሳይሆን ምን ማለት ነው? ተቀመጠ የተባለለት ምክንያት ስጋ በከዊን ተነስቶ የሚሄድ ስለሆነ ቦታ የሚወሰንለት ስለሆነ ስለተዋሃደው ስጋ ያ የተዋሃደው ስጋ ምሉ ቢሆንም ውስንነቱ ደግሞ ስላልተለወጠ ለስጋው እንግድነት ተቀመጠ ተባለ እንጂ መንበሩ ከሱ የተለየበት ጊዜ እሱም ከመንበሩ የተለየበት ጊዜ የለም። ጌታ አረገ ስንል የአዳምን መውረድ ለመካስ ነው። ጌታ እኮ መውጣት መውረድ የለበትም፣ በሁሉ ያለ ነው። ግን ስጋችን ተዋህዶ የተዋሃደውን ስጋ ይዞ ነው ያረገ እንጂ በመለኮቱ ወደ ላይ መውጣት ወደ ታች መውረድ የለበትም። እነርሱ እያዩት አለ ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው አለ። እያዩት ጌታ ኢየሱስ ከፍ እያለ ሲሄድ ነበረ። ከፍ ከፍ ማለቱ እኔ ወደ አብ ብሄድ ይሻላችኋል፣ አብ ከእኔ ይበልጣል ምናምን እያለ ሲናገር አልነበር ጌታ ኢየሱስ? ስለዛ ሄዶ በእግዚአብሔር ቀኝ በአባቱ ቀኝ ሲቀመጥ ወደ ቀድሞ ክብሩ ይገባል ማለት ነው። ወደ ቀድሞ ክብሩ ማለት አሁን ልክ ምድር ላይ እንዳለ አናውቀውም ጌታ ኢየሱስን ማለት ነው። ሜኒንግ ክርስቶስን በጥፊ መማታት፣ መሳደብ፣ እርሱ ላይ መጥፋት የሚባል ነገር የለም። አሁን ሲመጣ በዚህ አሁን በተቀመጠበት ክብሩ ስለሚመጣ አሁን ዳግም ሲመጣ ጌታ ኢየሱስ እጁን ለጥፊ የሚያነሳ የሚያስበው የለም። ጌታ ኢየሱስን ለመሳደብ የሚያስበው የለም። አሁን ጌታ ኢየሱስ በአባቱ ክብር በአባቱ ቀኝ ተቀምጦ ጌታ ኢየሱስ አለ። በክርስቶስ ክርስቲያንን የሚሉ የወንጌል ሰባኪ መምህራን በሙሉ ያለ መንፈስ ቅዱስ ምሬት እርዳታ በስጋዊ በደማዊ አረዳድ ፍጹም መለኮት የሆነውን ኢየሱስ ክርስቶስን በስጋው ተሰናክለው አረገ፣ ሄደ፣ ወደ ሰማይ ወጣ፣ ተለየ፣ በዚች ምድር በስጋው እንደሌለ ምድርን ትቶ ወደ ሰማይ ሄዶ በሰማይ ብቻ እንዳለ ተቀምጦ እንደሚኖር አድርገውት ገና ለፍርድ ይመጣል እያሉ ለምዕመን ተከታዮቻቸው በድፍረት ያስተምሯቸዋል። ይህ ደግሞ ትንሣኤን የሚቃወም የሰውን ልጆች ሁሉ የሚያዘናጋ አጋንንታዊ ስህተት አስተምሮት ነው። በክርስቶስ ክርስቲያን ነን የሚሉ የወንጌል ሰባኪ መምህራን ቃል ሥጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን ከሰማይ በመላእክት ታጅቦ ገና ለፍርድ ይመጣን እያሉ ምዕመን ተከታዮቻቸውን ይሰብኳቸዋል። ይህ ደግሞ አጋንንታዊ የስንፍና የማዘናጊያ አስተምሮት ነው። እንግዲህ በክርስቶስ ክርስቲያን ነን የሚሉ የወንጌል ሰባኪ መምህራን ያለ መንፈስ ቅዱስ ምሬት እርዳታ በምድራዊ በስጋዊ አእምሮ አስተሳሰብ ሙላትነት ያለው ቃል ሥጋ የሆነው ኢየሱስ ክርስቶስን በዚች በእኛ ምድር በስጋው እንደሌለ በሰማይ ብቻ ተወስኖ እንደሚኖር እንደጎደለ እንዳነሰ ተረድተው ኢየሱስ ክርስቶስን በስጋው በዚች ምድር የለም፣ ወደ ሰማይ አርጓል፣ በአብ ቀኝ ተቀምጧል፣ ገና ይመጣል እያሉ ይሰብካሉ። ይህ ደግሞ ምዕመን ተከታዮቻቸውን የሚያሰናክል፣ የሚያዘናጋ፣ የሚያሰንፍ የአጋንንት አስተምሮት ነው።
በመላው ዓለም ያላችሁ በክርስቶስ ክርስቲያን ነን የምትሉ አብያተ ክርስቲያናት በሙሉ በሕያው እግዚአብሔር በኢየሱስ ክርስቶስ ፍቅር ሰላም ለእናንተ ይሁን። እኛ ብርሃነ ሥላሴ የኢየሱስ ክርስቶስ የትንሣኤው መልእክተኞች ነን። በዛሬው ዕለት ይዘንላችሁ የቀረብነው መልእክት መንገድ ሕይወትና እውነት የሆነን በመካከላችን በትንሣኤ የተገለጠው ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው በሚል ኃይለ ቃል እንማማራለን። በዚህ እግዚአብሔር ቃል ላይ ያላችሁን መልእክት ልታካፍሉን ስለቀረባችሁ ብርሃነ ሥላሴ የኢየሱስ ክርስቶስ የትንሣኤው መልእክተኞች በሕያው እግዚአብሔር ስም ከልብ አመሰግናለሁ። እኛም በሕያው እግዚአብሔር ስም እናመሰግናለን። ጸጋ ሕይወት ነኝ። እስከ መልእክቱ ፍጻሜ አብሬያችሁ ቆያለሁ። ባለፈው ባስተላለፍነው መልእክታችን አንድ ሰው ከበደል ከኃጢአቱ የሚፈታው በሕይወት እያለ ነፍስ ከስጋው ሳትለይ ቃል ሥጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን አምኖ ተቀብሎ በሚሰራው የጽድቅ ስራ ነው እንጂ የእግዚአብሔርን ሕግና ትእዛዝ ተላልፎ በደል ኃጢአት ሰርቶ ነፍስ ከስጋው ተለይቶ የሞተ ሰው ፍታት አይፈታም ብለን ሕያው እግዚአብሔር ያዘዘንን መልእክት ወደ እናንተ አድርሰናል። ዛሬ ደግሞ ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ መለኮትነቱ፣ ከሃሊነቱ፣ ጌትነቱ በጊዜ በቦታ አይወሰንም፣ አትወስኑት በሚል መልእክት እንገልጥላችኋለን። ወደ መልእክታችን ስንገባ በክርስቶስ ክርስቲያን ነን የሚሉ የወንጌል ሰባኪ መምህራን ያለ መንፈስ ቅዱስ ምሪት እርዳታ በምድራዊ አእምሮ ፍጹም መለኮት የሆነውን ኢየሱስ ክርስቶስን በስጋው ተሰናክለው መለኮትነቱን በጊዜ በቦታ ወስነውት መጥነውት ለክተውት አርጓል፣ ሄዷል፣ ወደ ሰማይ ወጥቷል፣ ተለይቷል፣ በሰማይ ብቻ እንደሚኖር አድርገውት ከመጽሐፍ ቅዱስ ቀጥታ ጥሬ ቃል አረዳድ ተነስተው የሉቃስ ወንጌል ምዕራፍ 24 ከቁጥር 50 እስከ 51 ጌታ ኢየሱስ ክርስቶስ ቅዱሳን ሐዋርያቶችን እስከ ቢታንያ አወጣቸው፣ እጆቹንም አንስቶ ባረካቸው፣ ሲባርካቸውም ከነሱ ተለየ፣ ወደ ሰማይ አረገ ይላል። እንግዲህ ይህን የመጽሐፍ ቅዱስ ቃል መነሻ በማድረግ ፍጹም ሙላትነት ያለው መለኮት ኢየሱስ ክርስቶስን በዚች በእኛ ምድር በስጋው እንደሌለ በሰማይ ብቻ እንደሚኖር እንደጎደለ እንዳነሰ ተረድተው ኢየሱስ ክርስቶስ ሄዷል፣ ወደ ሰማይ አርጓል፣ ገና ለፍርድ ይመጣል እያሉ ለምዕመን ተከታዮቻቸው በድፍረት ያስተምራሉ። እናንተስ በዚህ ላይ ምን ትላላችሁ? እውነት ነው። እርስዎ እንዳሉት በክርስቶስ ክርስቲያን ነን የሚሉ የወንጌል ሰባኪ መምህራን በሙሉ ያለ መንፈስ ቅዱስ ምሬት እርዳታ በስጋዊ በደማዊ አረዳድ ፍጹም መለኮት የሆነውን ኢየሱስ ክርስቶስን በስጋው ተሰናክለው አምላክነቱን፣ ጌትነቱን፣ መለኮትነቱን በቦታ በጊዜ የማይወሰነው ወስነውት፣ የማይለካውን ለክተውት፣ የማይመጠነው መጥነውት ኢየሱስ ክርስቶስን አረገ፣ ሄደ፣ ወደ ሰማይ ወጣ፣ ተለየ፣ በዚች ምድር በስጋው እንደሌለ ምድርን ትቶ ወደ ሰማይ ሄዶ በሰማይ ብቻ እንዳለ ተቀምጦ እንደሚኖር አድርገውት ገና ለፍርድ ይመጣል እያሉ ለምዕመን ተከታዮቻቸው በድፍረት ያስተምሯቸዋል። ይህ ደግሞ ትንሣኤን የሚቃወም የሰውን ልጆች ሁሉ የሚያዘናጋ አጋንንታዊ ስህተት አስተምሮት ነው። ነገር ግን ምንባብ ይገላል፣ መንፈስ ቅዱስ ግን ሕይወትን ይሰጣል እንዳለው ኢየሱስ ክርስቶስ አረገ ማለት ከፍ ከፍ አለ፣ ከሰው አእምሮ አስተሳሰብ በላይ ሆነ፣ ከበረ፣ ከሃሊነቱን፣ አምላክነቱን፣ ጌትነቱን፣ መለኮትነቱን፣ ስልጣኑን ገለጠ ማለት ነው። በመጽሐፍ ቅዱስ ቆላሲስ ምዕራፍ 2 ከቁጥር 9 ላይ በኢየሱስ ክርስቶስ የመለኮትነት ሙላት በሰውነት ተገልጦ ይኖራል ይላል። ስለዚህ ሕያው እግዚአብሔር ኢየሱስ ክርስቶስ በመካከላችን ያለ በሙላትነት የሚኖር በጊዜ በቦታ የማይወሰን የማይለካ የማይመጠን ዘላለማዊ አምላካችን ነው። እንግዲህ በሙላትነት ያለውን መለኮት ኢየሱስ ክርስቶስን ከቅዱሳን ሐዋርያቶች መካከል ተለይቶ ወደ ሰማይ ሄደ፣ በሰማይ ብቻ ተቀምጦ እንደሚኖር አድርገውት ገና ለፍርድ ይመጣል ሊሉት አይገባም። ለምን? ቃል ሥጋ የሆነው ኢየሱስ ክርስቶስ በዚች ምድር ለዘላለም ተገልጦ ይኖራል። እንግዲህ እናስተውል። መለኮት የት ይሄዳል? መንፈስ ቅዱስስ የት ይሄዳል? የት ነው ያለው? በሙላትነት ያለ ፍጥረታትን ሁሉ የፈጠረ አምላካችን ኢየሱስ ክርስቶስ በዚች ምድር በስጋው እንደሌለ ምድርን ትቶ ወደ ሰማይ እንደሄደ በሰማይ ብቻ ተቀምጦ እንደሚኖር ተመልሶ ከሰማይ ይመጣል እያሉ ያስተምራሉ፣ ይረዳሉ። ለዚህ እኮ እኛ ብርሃነ ሥላሴ የኢየሱስ ክርስቶስ የትንሣኤው መልእክተኞች በየጊዜው በምናስተላልፈው መልእክታችን ቃል ሥጋ የሆነው ኢየሱስ ክርስቶስ
በመካከላችን ያለ የነበረ በትንሣኤ ተገልጧል ስንላቸው የሚቀበል የሚሰማ የሌለው ለምን ከመጽሐፍ ቅዱስ አርጓል ሄዷል የሚለውን ጥሬ ቃል ቀጥታ ተረድተው መለኮት የሆነውን ኢየሱስ ክርስቶስን በዚች ምድር በስጋው እንደሌለ ምድርን ትቶ በሰማይ ብቻ እንዳለ ተቀምጦ እንደሚኖር አድርገው ያስባሉ። ይህ ደግሞ አጋንንታዊ የንፋቄ አስተምሮት ነው። በመጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 28 ከቁጥር 20 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱሳን ሐዋርያቶችን እንሆ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ አላቸው። እንግዲህ ኢየሱስ ክርስቶስ ቅዱሳን ሐዋርያቶችን ይህችን ምድርን ትቼ በሰማይ ነው የምኖረው ተመልሼ ለፍርድ እመጣለሁ አላላቸውም። ቃል ሥጋ ሆኜ ተገልጬ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ነው ያላቸው። እዚህ ላይ ማንሳት የምፈልገው የሐዋርያት ሥራ ምዕራፍ 1 ላይ 2 ነጫጭ የለበሱ ሰዎች ቅዱሳን ሐዋርያቶችን እንዲህ አሏቸው፣ እናንተ የገሊላ ሰዎች ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ክርስቶስ ወደ ሰማይ ሲወጣ እንዳያችሁት እንዲሁ ይመጣል አሏቸው። እንግዲህ በክርስቶስ ክርስቲያን ነን የሚሉ የወንጌል ሰባኪ መምህራን ይህን የመጽሐፍ ቅዱስ ቃል ቀጥታ ተረድተው ኢየሱስ ክርስቶስ በእርገቱ ከቅዱሳን ሐዋርያቶች ተለይቶ ወደ ሰማይ እንደሄደ በፍርድ ሰዓት ደግሞ ሁላችንም እያየ ነው በግርማው በክብሩ በሞገሱ ከሰማይ ይመጣል እያሉ ለምዕመን ተከታዮቻቸው የማዘናጊያ የማሰናከያ የስንፍና ትምህርት ያስተምራሉ። እናንተስ በዚህ ላይ ምን ትላላችሁ? አመሰግናለሁ። በክርስቶስ ክርስቲያን ነን የሚሉ የወንጌል ሰባኪ መምህራን ይህን የመጽሐፍ ቅዱስ ቃል በምድራዊ በስጋዊ አእምሮ አረዳድ ፈተው ተርጉመው ኢየሱስ ክርስቶስ ከቅዱሳን ሐዋርያቶች ተለይቶ በስጋው ወደ ሰማይ አርጓል፣ በሰማይ ነው የሚኖረው፣ ነገር ግን እንዲሁ እንዳያችሁት እንዲሁ ይመጣን ስላለ በግርማ ሞገሱ በክብሩ ሲመጣ እናየዋለን እያሉ እስካሁኗ ሰዓት ድረስ የማዘናጊያ የማሰናከያ ስብከት ይሰብካሉ። እንግዲህ ከእናንተ ወደ ሰማይ የወጣው ማለት በስጋው የተገለጠው ኢየሱስ ክርስቶስ የእኛን ስጋና ደም ተካፍሎ በደል ኃጢአታችንን አስወግዶ በትንሣኤው በቅዱሳን ሐዋርያት መካከል በክብር ተገለጠ ማለት ነው እንጂ ሰማይ ወደሚባል ጠፈር ሂዶ ተቀመጠ ማለት አይደለም። ምንባብ ይገላን መንፈስ ቅዱስ ግን ሕይወትን ይሰጣን እንዳለው ከእናንተ ወደ ሰማይ የወጣው ማለት ከሙታን መካከል ሞትን ድል አድርጎ የተነሳው በቅድስት መቅደሱ በክብር የተገለጠው ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው ማለቱ ነው። ኢየሱስ ክርስቶስን ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል ማለቱ ደግሞ ከመቤታችን ከቅድስት ድንግል ማርያም በውልደት የታተመው ስጋው በስቅለቱ ቤዛነት በትንሣኤው ሞትን አስወግዶ በእርገቱ ደግሞ በቃል ክብር በረቂቅነት በስጋው ተገልጦ ከቅዱሳን ሐዋርያት ጋር ይኖራል ማለት ነው። እንግዲህ እናስተውል። ኢየሱስ ክርስቶስ ከስቅለቱ በፊት እኔ ወደ አብ እሄዳለሁ ያለው ብቻውን በቃል ክብር በመገለጥ ቅዱሳን ሐዋርያትን እየባረከ እየቀደሰ ወደ ጽድቅ ይመራቸዋል ማለት ሲሆን ከስቅለቱ በኋላ ግን ከሚያምኑት ከቅዱሳን ሐዋርያት ጋር አንድ አካል ሆነ። ቅዱሳን ሐዋርያትም በደሙ ቤዛነት ወደ አብ መሄድን አገኙ ማለት ነው። ስለዚህ ኢየሱስ ክርስቶስን ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል ማለቱ በትንሣኤው አዳምን ስላከበረው መንፈስ ቅዱስ በቅዱሳን ሐዋርያት ላይ አዲስ ሰው ሆኖ ይገለጣል። ቅዱሳን ሐዋርያትም ወደ አብ መግባትን አገኙ ሲል እንዲሁ እንዳያችሁት እንዲሁ ይመጣል አለ እንጂ ኢየሱስ ክርስቶስ ከቅዱሳን ሐዋርያት ተለይቶ ወደ ሰማይ ወጣ አረገ፣ በዚች ምድር በስጋው የለም ማለት አይደለም። እንዲሁም በክርስቶስ ክርስቲያን ነን የሚሉ የወንጌል ሰባኪ መምህራን ያለ መንፈስ ቅዱስ ምሪት እርዳታ በምድራዊ አእምሮ ፍጹም መለኮት የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን በስጋው ተሰናክለው መለኮትነቱን፣ ከሃሊነቱን፣ ጌትነቱን፣ አምላክነቱን የማይወሰነውን ወስነውት የማይለካውን ለክተውት የማይመጠነውን መጥነውት ከመጽሐፍ ቅዱስ ቀጥታ ጥሬ ቃል አረዳድ ተነስተው የማርቆስ ወንጌል ምዕራፍ 16 ከቁጥር 19 ጌታ ኢየሱስ ክርስቶስ ከቅዱሳን ሐዋርያቶች ጋር ከተነጋገረ በኋላ ወደ ሰማይ አረገ፣ በእግዚአብሔርም ቀኝ ተቀመጠ ይላል። እንግዲህ ይህን የመጽሐፍ ቅዱስ ቃል መነሻ በማድረግ ፍጹም ሙላትነት ያለውን መለኮት ኢየሱስ ክርስቶስን በዚህ በእኛ ምድር በስጋው እንደሌለ በሰማይ ብቻ እንደሚኖር እንደጎደለ እንዳነሰ አድርገው ተረድተውት ቃል ስጋ የሆነውን ኢየሱስ ክርስቶስን ሄዷል፣ በስጋው ወደ ሰማይ አርጓል፣ በአብ ቀኝ ተቀምጧል፣ ገና ለፍርድ ይመጣል እያሉ ለምዕመን ተከታዮቻቸው ትንሣኤን የሚያስክድ የስህተት ትምህርት ያስተምራሉ። እናንተስ በዚህ ላይ ምን ትላላችሁ? እንግዲህ በክርስቶስ ክርስቲያን ነን የሚሉ የወንጌል ሰባኪ መምህራን ያለ መንፈስ ቅዱስ ምሪት እርዳታ በምድራዊ በስጋዊ አእምሮ አስተሳሰብ ፍጹም መለኮት የሆነውን ኢየሱስ ክርስቶስን በስጋው ተሰናክለው
መለኮትነቱ፣ አምላክነቱ፣ ጌትነቱ በጊዜ በቦታ ወስነውት መጥነውት ለእግሩ ጥፋት ለሰውነቱ ድካም እንዳለው በወንበር በዙፋን እንደሚቀመጥ አድርገውት ሙላትነት ያለው ቃል ሥጋ የሆነው ኢየሱስ ክርስቶስን በዚች በእኛ ምድር በሥጋው እንደሌለ በሰማይ ብቻ ተወስኖ እንደሚኖር እንደጎደለ እንዳነሰ ተረድተው ኢየሱስ ክርስቶስን በሥጋው በዚች ምድር የለም፣ ወደ ሰማይ አርጓል፣ በአብ ቀኝ ተቀምጧል፣ ገና ይመጣል እያሉ ይሰብካሉ። ይህ ደግሞ ምዕመን ተከታዮቻቸውን የሚያሰናክል፣ የሚያዘናጋ፣ የሚያስንፍ የአጋንንት አስተምሮት ነው። ነገር ግን ኢየሱስ ክርስቶስ በአብ ቀኝ ተቀመጠ ማለት አምላክነቱን፣ ጌትነቱን፣ ካሊነቱን የጌቶች ጌታ የንጉሶች ሁሉ ንጉስ መሆኑን ገለጠ ማለት ነው። በመጽሐፍ ቅዱስ ትንቢተ ኤርምያስ ምዕራፍ 23 ከቁጥር 23 እኔ የቅርብ አምላክ እንጂ የሩቅ አምላክ አይደለሁም፣ ሰው በስውር ቢሸሽግ እኔ አላየውምን? ሰማይና ምድርስ የሞላሁ እኔ አይደለሁምን? ይላል። ስለዚህ ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በሰማይም በምድርም በሙላትነት የሚኖር በጊዜ በቦታ የማይወሰን የማይመጠን የማይለካ የማይከፈል ሄደ መጣ የማይባል ዘላለማዊ አምላካችን ነው። እዚህ ጋር ማንሳት የምፈልገው በክርስቶስ ክርስቲያን ነን የሚሉ አብያተ ክርስቲያናት በሙሉ ቃል ሥጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን በሥጋው በዚች ምድር የለም ካሉ እኛን የሰውን ልጆች የሚባርከን የሚቀድሰን ማን ነው? በክርስቶስ ክርስቲያን የሆን እኛ የሰው ልጆች የምንባረከው የምንቀደሰው ቃል ሥጋ በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ብቻ ነው። ስለዚህ ኢየሱስ ክርስቶስ ከኛ ከሰው ልጆች ተለይቶ ሂዷል፣ ወደ ሰማይ አርጓል፣ በአብ ቀኝ ተቀምጧል። በሰማይ ብቻ ነው የሚኖረው፣ ገና ለፍርድ ይመጣል ሊሉት አይገባም አይባልም። ምንባብ ይገላል፣ መንፈስ ቅዱስ ግን ሕይወትን ይሰጣል እንዳለው ሕያው እግዚአብሔር ኢየሱስ ክርስቶስ ፍጹም መለኮትነቱ፣ አምላክነቱ፣ ጌትነቱ በጊዜ በቦታ የማይወሰነውን ወስነው የማይለካውን ለክተው የማይመጠነውን መጥነው የማይከፈለውን ከፍለው ስለሚኖሩ ምዕመን ተከታዮቻቸውን ስለሚያሰናክሉ ስለሚያዘናጉ ከመቀሰፍ ከመሞት ውጭ መባረክ መቀደስ ወደ እግዚአብሔር መንግሥት መግባት አይችሉም። ኢየሱስ ክርስቶስን መጠን ያለው አካል አድርገውት በሥጋው በምድር እንደሌለ በሰማይ ብቻ ተወስኖ እንደሚኖር አድርገውት ገና ይመጣል እያሉ ይሰብካሉ፣ ያስተምራሉ። ነገር ግን ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ መለኮትነቱ በሥጋው ተወስኖ በሰማይ ብቻ የሚኖር በምድር የሌለ በቦታ የሚወሰን በጊዜ የሚለካ ነውን? አይደለም። በቦታ የማይወሰነውን አይወስኑት፣ በጊዜ የማይለካውን አይለኩት። በመጽሐፍ ቅዱስ ኤፌሶን ምዕራፍ 4 ከቁጥር 6 ከሁሉም በላይ የሆነ በሁሉም ቦታ የሚሰራ የሚያከናውን በሁሉም ቦታ የሚኖር አንድ አምላክ የሁሉም አባት አለ ይላል። እንግዲህ ከሁሉም በላይ የሆነ በሁሉም ቦታ የሚሰራ የሚያከናውነውን ሙላትነት ያለውን በሁሉም ቦታ የሚኖረውን ቃል ሥጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን የማይወሰነውን ወስኖ የማይለካውን ለክቶ የማይመጠነውን መጥኖ የማይከፈለውን ከፍሎ የማይለየውን ለይቶ በምድር ያለው መንፈስ ቅዱስ ነው፣ በሰማይ ደግሞ የሚኖረው ኢየሱስ ክርስቶስ ነው ብሎ መስበክ ማስተማር አጋንንታዊ የሚያዘናጋ የሚያሰናክል የክደት አስተምሮት ነው። ስለዚህ በክርስቶስ ክርስቲያንን የሚሉ የሰው ልጆች በሙሉ ያስተውሉ። ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም መለኮትነቱ፣ አምላክነቱ በሰማይም በምድርም ያለ ልዩነት በሙላትነት የሚኖር አልፋና ኦሜጋ ዘላለማዊ አምላክ መሆኑን በእምነታቸው ኃይል አውቀው ተረድተው መዳን መባረክ የጽድቅ ፍሬ ማፍራት አለባቸው። በክርስቶስ ክርስቲያን ነን የሚሉ የወንጌል ሰባኪ መምህራን ያለ መንፈስ ቅዱስ ምሬት እርዳታ ፍጹም አንድ ሙላትነት ያለውን መንፈስ ቅዱስ ሕያው እግዚአብሔር ኢየሱስ ክርስቶስን ያለ ስልጣናቸው በአካል እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ ብለው በመከፋፈል መለኮት የሆነውን ኢየሱስ ክርስቶስን በሥጋው ተሰናክለው አሁን በዚች ምድር በሥጋው የለም በሰማይ ነው የሚኖረው፣ በዚች ምድር የሚኖረው መንፈስ ቅዱስ ነው እያሉ መንፈስ ቅዱስንና ኢየሱስ ክርስቶስን ለያይተው ለምዕመን ተከታዮቻቸው ያስተምራሉ፣ ይሰብካሉ። ለዚህ ደግሞ መነሻ የሚያደርጉት የመጽሐፍ ቅዱስ ቃል የዮሐንስ ወንጌል ምዕራፍ 16 ከቁጥር 7 እኔ ግን እውነት እነግራቸዋለሁ፣ እኔ እንድሄድ ይሻላችኋል። እኔ ባልሄድ አጽናኝ መንፈስ ቅዱስ ወደ እናንተ አይመጣም። እኔ ብሄድ ግን
እሱን እልክላችኋለሁ ይላል። እንግዲህ ከመጽሐፍ ቅዱስ ቀጥታ ጥሬ ቃል ተነስተው መለኮት የሆነውን ኢየሱስ ክርስቶስንና መንፈስ ቅዱስን ለያይተው ለምዕመን ተከታዮቻቸው ያስተምራሉ። በዚህ ላይ እናንተስ ምን ትላላችሁ? በመጽሐፍ ቅዱስ የዮሐንስ ወንጌል ምዕራፍ 16 ከቁጥር 7 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱሳን ሐዋርያቶችን እኔ ግን እውነትን እነግራቸዋለሁ፣ እኔ ብሄድ ይሻላል፣ እኔ ባልሄድ አጽናኙ መንፈስ ቅዱስ ወደ እናንተ አይመጣምና እኔ ብሄድ ግን እርሱን እልክላቸዋለሁ አላቸው። እንግዲህ በክርስቶስ ክርስቲያንን የሚሉ የወንጌል ሰባኪ መምህራን ይህን የመጽሐፍ ቅዱስ ቃል በስጋዊ በደማዊ አረዳድ ተረድተው ኢየሱስ ክርስቶስን ከመንፈስ ቅዱስ ለይተው መንፈስ ቅዱስ በምድር እንዳለ ኢየሱስ ክርስቶስ ደግሞ በሰማይ በስጋው የሚኖር አድርገውት ኢየሱስ ክርስቶስ ገና ለፍርድ ይመጣል እያሉ በበደል በኃጢአት ወርቀው ይኖራሉ። ነገር ግን ኢየሱስ ክርስቶስ እኔ ብሄድ ይሻላል አጽናኙ መንፈስ ቅዱስ እልክላቸዋለሁ ማለቱ ኢየሱስ ክርስቶስ በስጋው ሰውነት በመስቀል ላይ ተሰቅሎ የአብን ፍቃድ ፈጽሞ እርቅን በማድረግ ጸጋና እውነትን ለሰው ልጆች ሁሉ እሰጣለሁ ማለቱ ነው። እንዲሁም ኢየሱስ ክርስቶስ ለቅዱሳን ሐዋርያቶች እኔ ብሄድ ይሻላል አጽናኙ መንፈስ ቅዱስ እልክላቸዋለሁ ማለቱ በመስቀል ላይ ተሰቅሎ በአምላክነቱ የሚያቀርበው የእርቅ መስዋዕት መድረሱና በደሙ ቃል ኪዳን የሰውን ልጆች ሁሉ ባርኮ ቀድሶ በትንሣኤው የልጅነት ስልጣን እሰጣለሁ ማለቱ ነው። እንግዲህ ኢየሱስ ክርስቶስ ለቅዱሳን ሐዋርያቶች እሄዳለሁ ሲል ከስቅለቱ በፊት በእውነት ቃል ቀድሼ ባርኬ ወደ ጽድቅ ወደ እውነት እመራችኋለሁ፣ መንገድም ሕይወትም የሆንኩኝ እኔ ነኝ፣ ከኔ በቀር ወደ መንግሥተ ሰማያት ሊያስገባቸው የሚችል የለም ማለቱ ነው። እንዲሁም ኢየሱስ ክርስቶስ እኔ እሄዳለሁ ሲል ማንም ፍጥረት የማይሰራውን የሰውን ልጆች የማዳን ሥራ እየሰራ ባመኑት በቅዱሳን ሐዋርያቶች ላይ በቅድስት መቅደሱ እገለጣለሁ ማለት ነው። ስለዚህ ኢየሱስ ክርስቶስ ለቅዱሳን ሐዋርያቶች እኔ እሄዳለሁ ያላቸው ቤዛ ሆኖ ሊባርክ ሊቀድስ ወደ ስቅለቱ ነው እንጂ ምድርን ትቶ ወደ ሰማይ እሄዳለሁ ማለቱ አይደለም። ነገር ግን በክርስቶስ ክርስቲያንን የሚሉ የወንጌል ሰባኪ መምህራን በሙሉ ያለ ስልጣናቸው በድፍረት በሶስት አካል ከፍለው አብ ወልድ መንፈስ ቅዱስ እያሉ በኢየሱስ ክርስቶስ በስጋው ተሰናክለው በዚች ምድር የለም አርጓል፣ በሰማይ ነው የሚኖረው፣ አሁን በዚች ምድር የሚኖረው መንፈስ ቅዱስ ነው እያሉ መንፈስ ቅዱስን ከኢየሱስ ክርስቶስ ለይተው ኢየሱስ ክርስቶስ ገና ለፍርድ ይመጣል እያሉ ያስተምራሉ፣ ይረዳሉ። እንግዲህ ኢየሱስ ክርስቶስ በስጋው የተገለጠ ሕያው እግዚአብሔር መንፈስ ቅዱስ ነው። ስለዚህ ኢየሱስ ክርስቶስን ከመንፈስ ቅዱስ ከፍሎ ለይቶ ኢየሱስ ክርስቶስ የሚኖረው በሰማይ ነው፣ መንፈስ ቅዱስ ደግሞ የሚኖረው በምድር ነው እያሉ መስበክ ማስተማር አጋንንታዊ የስተት የንፋቄ አስተምሮት ነው። እንግዲህ ኢየሱስ ክርስቶስ እኔ ወደ አብ እሄዳለሁ አጽናኝ መንፈስ ቅዱስን ወደ እናንተ እልክላችኋለሁ ማለቱ ኢየሱስ ክርስቶስ ለመስቀል ሞት ታዞ የአብን ፍቃድ በመፈጸም በክብሩ በትንሣኤ በመገለጥ መንፈስ ቅዱስ በእናንተ ላይ ያድራል፣ ወደ አብ መግባትን ታገኛላችሁ ማለቱ ነው። እንግዲህ እናስተውል። መንፈስ ቅዱስ በስጋው የተገለጠ መለኮት ኢየሱስ ክርስቶስ ነው። ስለዚህ ፍጹም አንድነት ያለውን ሕያው እግዚአብሔር ኢየሱስ ክርስቶስ መንፈስ ቅዱስ ተብሎ በአካል በግብር አይከፋፈልም። ስጋና መንፈስ ቅዱስ አንድ ናቸው፣ ፈጽሞኑ አይለያዩ። ወደ ቀጣዩ መልእክታችን ስንገባ በክርስቶስ ክርስቲያን ነን የሚሉ የወንጌል ሰባኪ መምህራን ቃል ስጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን ገና ለፍርድ ይመጣል እያሉ ለምዕመን ተከታዮቻቸው የስንፍና የማዘናጊያ ትምህርት ያስተምሯቸዋል። ለዚህ ደግሞ መነሻ የሚያደርጉት የመጽሐፍ ቅዱስ ቃል የማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ኢየሱስ ክርስቶስ ከሰማይ በክብሩ ቅዱሳን መላእክቶችን አስከትሎ በሚመጣበት ጊዜ በክብሩ በዙፋን ይቀመጣል ይላል። ለመሆኑ መለኮት የሆነውን ኢየሱስ ክርስቶስን እንደሚመጠን አካል አድርገውት በምድር በስጋ የሌለ ገና ከሰማይ ይመጣል ማለት ነው? አይደለም። ቃል ስጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ መለኮትነቱ፣ ጌትነቱ፣ አምላክነቱ በጊዜ በቦታ የማይወሰን የማይመጠን የማይለካ በሰማይም በምድርም በሙላትነት የሚኖር ዘላለማዊ አምላካችን ነው። ነገር ግን በክርስቶስ ክርስቲያን ነን የሚሉ የወንጌል ሰባኪ መምህራን ኢየሱስ ክርስቶስ ሄዷን ገና ለፍርድ መጣን እያሉ ለምዕመን ተከታዮቻቸው የሚያዘናጋ የሚያሰናክል የስንፍና ስብከት ይሰብኳቸዋል። ይህ ደግሞ አጋንንታዊ የንፋቄ አስተምሮት ነው። መንግስተ ሰማያት በመጠባበቅ ወደ ሰማይ በማንጋጠጥ አትገኝም አትመጣም። ለዚህ ነው በመጽሐፍ ቅዱስ የሉቃስ ወንጌል ምዕራፍ 17 ከቁጥር 20 ፈሪሳውያንም ኢየሱስ ክርስቶስን የእግዚአብሔር መንግስት መቼ ትመጣለች ባሉት ጊዜ ኢየሱስም መልሶ የእግዚአብሔር መንግስት በመጠባበቅ አትመጣም፣
እነሆ በዚህ ናት ወይም በዛ ናት አይሏትም። እነሆ የእግዚአብሔር መንግስት በመካከላችሁ ናትና ያላቸው። እንግዲህ በክርስቶስ ክርስቲያን ነን የሚሉ የሰው ልጆች በሙሉ በመካከላችን ያለችውን የእግዚአብሔርን መንግስት በሰማይ የምትኖር በፍርድ ሰዓት ገና ከሰማይ የምትወርድ አድርገዋት መጠባበቅ የለባቸውም። እኛ የኢየሱስ ክርስቶስ ልጆች ወደ መንግስተ ሰማያት የምንገባው ቃል ስጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን አምነን ተቀብለን በምንሰራው የጽድቅ ስራ ነው። ስለዚህ እግዚአብሔር መንግስት በሰማይ በአንድ ስፍራ ተወስና የምትኖር ከሰማይ የምትወርድ ሳትሆን የእግዚአብሔር መንግስት የምትኖረው እምነት ባለን በእኛ በሰው ልጆች ልቦናችን ላይ ነው። እንዲሁም በክብሩ መላእክትን አስከትሎ ይመጣል ማለት ደግሞ በሚያምኑት በቅዱሳን ሐዋርያት መካከል በቅድስት መቅደሱ ይገለጣል ማለት ነው እንጂ መጀመሪያስ ከእመቤታችን ከቅድስት ድንግል ማርያም ሲወለድ በጥምቀቱ ሲገለጥ በመስቀል ላይ ሲሰቀል ክብር የለውም ተዋርዷል ማለት ነው? በጭራሽ አይደለም። ኢየሱስ ክርስቶስ ከክብሩ ከፍ ዝቅ የማይል በሙላትነት ያለ በጊዜ በቦታ የማይወሰን በሰማይም በምድርም ያሉትን ፍጥረታት ሁሉ የሚያስተዳድር ቅዱሳን መላእክት ዘውትር በፊቱ የሚሰግዱለት የሚያመሰግኑት የሚዘምሩለት ዘላለማዊ አምላካችን ነው። ራዕየ ዮሐንስ ምዕራፍ 1 ከቁጥር 8 ኢየሱስ ክርስቶስ ያለሁና የነበርኩ ለዘላለም የምኖር ሁሉን የምገዛ አምላክ አልፋና ኦሜጋ እኔ ነኝ እንዳለው ቃል ስጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በጊዜ በቦታ የማይወሰን የማይመጠን የማይለካ ውስንነት የሌለው በሰማይም በምድር በሙላትነት የሚኖር አልፋና ኦሜጋ ዘላለማዊ አምላካችን ነው። በዚች ምድር የሚኖሩ በክርስቶስ ክርስቲያን ነን የሚሉ የሰው ልጆች በሙሉ ፍጹም ሙላትነት ያለውን መለኮት ኢየሱስ ክርስቶስን ሄዷል፣ ይመጣል እንዴት ይባላል? እንዴትስ ይሉታል? እንግዲህ በክርስቶስ ክርስቲያን ነን የሚሉ የወንጌል ሰባኪ መምህራን ኢየሱስ ክርስቶስ አርጓን ሂዷን የሚለውን የመጽሐፍ ቅዱስ ቃል ቀጥታ ጥሬ ቃሉን ተረድተው ፍጹም መለኮት የሆነውን ኢየሱስ ክርስቶስን በጊዜ በቦታ ወስነውት መጥነውት ለክተውት እንደጎደለ እንዳነሳ አድርገውት በስጋው ወደ ሰማይ ሄዷን በአብ ቀኝ ተቀምጧን ገና ይመጣን ይሉታን። ይህ ደግሞ የስንፍና የማሰናከያ የማዘናጊያ አስተምሮት ነው። እዚህ ጋር ለአድማጭ ተመልካቾቻችን የበለጠ ግልጽ እንዲሆንላቸው የሃይማኖት መሪዎች የወንጌል ሰባኪ መምህራን ለምዕመን ተከታዮቻቸው የማዘናጊያ የማሰናከያ የስንፍና ትምህርት ያስተምሯቸዋል ያልነው ለምንድን ነው? እንግዲህ በመላው ዓለም ያሉ በክርስቶስ ክርስቲያን ነን የሚሉትን የወንጌል ሰባኪ መምህራንን ምዕመን ተከታዮቻችሁን የሚያዘናጋ የስንፍና ስብከት ተሰብካላችሁ የምንላቸው የዓለም መድኃኒት የሆነውን የሚባርከንን የሚቀድሰንን ኢየሱስ ክርስቶስን በስጋው በዚች ምድር እንደሌለ በሰማይ ብቻ እንዳለ አድርገው ስለሚሰብኩ ስለሚያስተምሩ ነው። በመጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 24 ከቁጥር 35 ላይ እንደተገለጠው በኖህ ዘመን እንደነበረው የሰው ልጅ መምጣት እንዲሁ ድንገት ይሆናልና በዛች ወራት ከጥፋት ውሃ በፊት ኖህ ወደ መርከብ እስካስገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡ የጥፋት ውሃ ድንገት መጥቶ ሁሉን እስኪያጠፋቸው ድረስ እንዳላወቁት ሁሉ የሰው ልጅ መምጣት እንዲሁ ድንገት ይሆናልና ይላል። እንግዲህ በክርስቶስ ክርስቲያን ነን የሚሉ የወንጌል ሰባኪ መምህራን ያለ መንፈስ ቅዱስ ምሬት በስጋዊ በደማዊ አእምሮ አረዳድ መጽሐፍ ቅዱስን ፈተው ተርጉመው ኢየሱስ ክርስቶስ በስጋው በዚች በእኛ ምድር እንደሌለ ወደ ሰማይ ሄዷን የሚኖረው በሰማይ ብቻ ነው ገና ለፍርድ መጣን እያሉ ምዕመን ተከታዮቻቸውን የሚያሰናክል የሚያዘናጋ የስንፍና ስብከት ይሰብኳቸዋል። ምዕመን ተከታዮቻቸውም ይህን አጋንንታዊ የንፋቄ ስብከት ተቀብለው ኢየሱስ ክርስቶስ ገና ይመጣን እያሉ በስጋው ለዘላለም ተገልጦ መኖሩን ክደው እንደ ኖህ ዘመን ተዘናግተው በእግዚአብሔር ላይ በማመጽ ከፍቃዱ ወጥተው ከፍቅሩ ርቀው ከጧት እስከ ማታ በየመጠጥ ቤቱ በየመሸታ ቤቱ የሚውሉ የሚያድሩ የሚጠጡ የሚሰክሩ የሚጨፍሩ አልፎም የሚጠነቁሉ የሚመትቱ ሆነው በበደል በኃጢአት ራሳቸውን አርክሰው ይኖራሉ። ለዚህ ሁሉ ጥፋት ተጠያቂዎቹ ኢየሱስ ክርስቶስ ገና ይመጣን ብለው የማሰናጊያ የማሰናከያ ስብከት የሚሰብኩ በመላው ዓለም ያሉ የሃይማኖት መሪዎች ናቸው። በመጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 18 ከቁጥር 20 ሁለት ወይም ሶስት ሆናችሁ በስሜ በምትሰባሰቡበት ጊዜ እኔ በመካከላችሁ እሆናለሁ ይላል። እንግዲህ ቃል ስጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ሁለት ወይም ሶስት ሆነን በእምነት በፍቅር በምንሰባሰብበት ጊዜ ቃል ስጋ ሁኜ ተገልጬ ለዘላለም አብሬያችሁ እኖራለሁ ነው እንጂ ያለው የምኖረው በሰማይ ነው ገና እመጣለሁ አላለም።
እውነት ነው እህቴ እንዳሉት በክርስቶስ ክርስቲያንን የሚሉ የወንጌል ሰባኪ መምህራን አረገ የሚለውን የመጽሐፍ ቅዱስ ቃል ያለ መንፈስ ቅዱስ ምሬት እርዳታ በስጋዊ በምድራዊ አእምሮ አረዳድ ፈተው ተርጉመው ኢየሱስ ክርስቶስ በስጋው በዚች ምድር የለም፣ ወደ ሰማይ ሄዷል፣ አርጓል፣ በአብ ቀኝ ተቀምጧል፣ አሁን የሚኖረው በሰማይ ነው፣ ገና ለፍርድ ይመጣል እያሉ ምዕመን ተከታዮቻቸው በሕይወት ዘመናቸው ትንሣኤን እንዳይቀበሉ የሚያደርግ የሚያዘናጋ የሚያሰናክል የስተት ስብከት ያስተምሯቸዋል፣ ይሰብኳቸዋል። ምዕመን ተከታዮቻቸውም ኢየሱስ ክርስቶስ ገና ይመጣል እያሉ አሁን እንደሚታዩት በሐሳባቸው በፍቃዳቸው የት ነው የሚውሉት? ምን እያደረጉ ነው ዕድሜ ጊዜያቸውን የሚያሳልፉት? ለማን ነው የሚገዙት? ለስጋቸው ነው። ልክ እንደ ኖህና እንደ ሰዶም እንደ ገሞራ ዘመን የሕያው እግዚአብሔርን ሕግና ትእዛዝ ተላልፈው ከቃሉ ከትእዛዙ ወጥተው ከፍቅሩ ርቀው በየመሽታ በየመጠጥ ቤቱ የሚውሉ የሚያድሩ የሚጠጡ የሚሰክሩ የሚጨፍሩ ያለ ባህሪያቸው የሚሄዱ አልፎም የሚመትቱ የሚጠነቁሉ ሆነው ራሳቸውን አርክሰው እስከ ዛሬ ድረስ በደል ኃጢአት እየሰሩ ይኖራሉ። በመጽሐፍ ቅዱስ አንደኛ ጴጥሮስ ምዕራፍ 1 ከቁጥር 24 ስጋ ሁሉ እንደ ሳር ክብሩም እንደ አበባ ነውና ሳሩ ይጠወልጋል አበባውም ይረግፋል እንዳለው እነዚህ የወንጌል ሰባኪ መምህራን ኢየሱስ ክርስቶስ ገና ይመጣል እያሉ ምዕመን ተከታዮቻቸውን ማስተማራቸው ትንሣኤን ስለማይቀበሉ ውጤቱ ዘላለማዊ ሞት ነው። እንግዲህ አሁን ይህን መልእክት በምናስተላልፍበት በዚች ሰዓት እንኳን ትንሣኤን ሳይቀበሉ ብዙ ሰዎች ሞት እየቀደማቸው ይገኛሉ። ቃል ሥጋ የሆነው በትንሣኤ የተገለጠው ኢየሱስ ክርስቶስን ገና ይመጣል እያለ ትንሣኤን ያልተቀበለ ደግሞ ዘላለማዊ ሕይወት የለውም። ስለዚህ በዚች ዓለም ሰላም፣ ፍቅር፣ አንድነት እንዳይኖር የሰው ልጆች ሁሉ የጽድቅ ፍሬ የሚያፈሩበትን ዕድሜ ጊዜያቸውን ከንቱ ያደረጉባቸው ኢየሱስ ክርስቶስ ገና ይመጣል እያሉ ሕዝብ ምዕመኑ ትንሣኤን ሳይቀበሉ እንዲሞቱ ያደረጉ የሃይማኖት መሪዎች የወንጌል ሰባኪ መምህራን ናቸው። እንግዲህ ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም መለኮትነቱ አምላክነቱ በስጋው በጊዜ በቦታ ስለማይወሰን ስለማይለካ ስለማይመጠን ኢየሱስ ክርስቶስ በስጋው በዚች ምድር የለም፣ ወደ ሰማይ አርጓል፣ በአብ ቀኝ ተቀምጧል፣ መንግስቱን ሊሰጠን ገና ለፍርድ ይመጣል ፈጽሞ ሆኖ አይባልም፣ ሊሉት አይገባም። ይህ አጋንንታዊ የማዘናጊያ የሚያሰናክል የስህተት አስተምሮት ነው። ለመሆኑ በመጽሐፍ ቅዱስ ቃል ሥጋ የሆነው ኢየሱስ ክርስቶስ በደመና በመላእክት ታጅቦ ለፍርድ ይመጣል ሲል ምን ማለት ነው? መጀመሪያስ ኢየሱስ ክርስቶስ ይመጣል የሚሉት የት ሄዶ ነበር? የትም አይሄድም። ኢየሱስ ክርስቶስ በሙላትነት በመንግስቱ የሚኖር ሕያው እግዚአብሔር ነው። ነገር ግን ኢየሱስ ክርስቶስ ይመጣል ማለት ተስፋ በምናደርገው በእምነታችን በእኛ በሰው ልጆች መካከል ቃል ሥጋ ሆኖ ይገለጣል፣ ይባርከናል፣ ይቀድሰናል ማለት ነው። እንግዲህ ኢየሱስ ክርስቶስ በመላእክት ታጅቦ ይመጣል ማለት ባመኑት በቅዱሳን ሐዋርያት ላይ መንፈስ ቅዱስ አዲስ ሰው ሆኖ ይገለጣል ማለት ነው። እንዲሁም ኢየሱስ ክርስቶስ ከደመና ጋር ይመጣል ሲል መጀመሪያ ደመና በሰማይ ቢታይም ረቂቅ ነው፣ አይጨበጥም። ቅዱሳን መላእክቶችም ረቂቅ ናቸው፣ አይጨበጡም። ደመና በውስጡ ዝናብ እንዳለው ሁሉ ቅዱሳን መላእክቶችም የእግዚአብሔር መንፈስ በውስጣቸው አለ። ስለዚህ ኢየሱስ ክርስቶስ ከደመና ጋር ይመጣል ማለት ቅዱሳን መላእክቶች በሚያምኑት በቅዱሳን ሐዋርያት ላይ አድረው በስጋ ይገለጣሉ ማለት ነው። እንዲሁም ቅዱሳን መላእክቶች ከቅዱሳን ሐዋርያቶች ጋር የማዳን ስራ ይሰራሉ ማለት ነው። እንግዲህ ኢየሱስ ክርስቶስ በደመና ይመጣል ማለት ቃል የነበረው እግዚአብሔር የማይታየው ብርሃን በስጋው ተገለጠ ማለት ነው። ደመና ቢታይም ረቂቅ ነው። ኢየሱስ ክርስቶስ በስጋው ቢገለጥም መለኮት ነው። ስለዚህ ኢየሱስ ክርስቶስ በደመና ይመጣል ማለት በስውር በረቂቅነት በሚያምኑት በቅዱሳን ሐዋርያቶች መካከል በስጋው ይገለጣል ማለት ነው። እንዲሁም ኢየሱስ ክርስቶስ በደመና ይመጣል ማለት ለምናምነው ተስፋ ለምናደርገው ለኛ ለሰው ልጆች ሁሉ ያለ ኃጢአት በአብ ክብር ሁልጊዜ በስጋው ይገለጣል ማለት ነው እንጂ ዝናብ በሚዘንብበት በደመና ላይ ሆኖ በጉም ላይ ይመጣል ማለት አይደለም። እንግዲህ እኛ ብርሃነ ሥላሴ የኢየሱስ ክርስቶስ የትንሣኤው መልእክተኞች በክርስቶስ ክርስቲያንን ለሚሉ የሰው ልጆች በሙሉ እንዲህ እንላቸዋለን። ኢየሱስ ክርስቶስ ፍርድ የሚሰጥበት የሚጠበቅ ቀን ዳግም ምጽአት የለም። በመጽሐፍ ቅዱስ የሉቃስ ወንጌል ምዕራፍ 23 ከቁጥር 42 ላይ በቀኝ የተሰቀለው ወንበዴ ኢየሱስንም በመንግስት በመጣ ጊዜ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ በገነት ከኔ ጋር ትሆናለህ አለው ይላል።
ስለዚህ በቀኝ የተሰቀለው ኢየሱስ ክርስቶስን በመንግስትህ በመጣህ ጊዜ አስበኝ ሲለው ኢየሱስም የፍርድ ቀን ገና ነው አላለውም። በዛው ሰዓት ከኔ ጋር በመንግስቴ በገነት ትሆናለህ ነው ያለው። እንግዲህ በቀኝ የተሰቀለው ወደ መንግስተ ሰማያት መግባትን ተፈረደለት። በግራ የተሰቀለው ግን ኢየሱስ ክርስቶስን ሳያምን ስለሞተ ወደ መንግስተ ሰማያት መግባትን አላገኘም። በመጽሐፍ ቅዱስ የዮሐንስ ወንጌል ምዕራፍ 3 ከቁጥር 18 ላይ ቃል ሥጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን ያመነ አይፈረድበትም፣ ቃል ሥጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን ያላመነ አሁን ተፈርዶበታል ይላል። ስለዚህ ፍርድ ይህ ነው። ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በሰማይም በምድርም በሙላትነት በሥጋው ተገልጦ መኖሩን ማመንና አለማመን ነው። እንግዲህ መንግስተ ሰማያት ከሰማይ የምትወርድ በመጠባበቅ የምትገኝ መንግስት አይደለችም። በመካከላችን ያለች ለዘላለም የምትኖር ናት። በመጽሐፍ ቅዱስ ትንቢተ ኢሳይያስ ምዕራፍ 66 እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድር የእግሬ መርገጫ ናት እንዳለው ሕያው እግዚአብሔር ኢየሱስ ክርስቶስ በሰማይም በምድርም ሙላትነት ያለው የማይመጠን የማይለካ የማይመዘን ያለ የነበረ አልፋና ኦሜጋ ውስንነት የሌለው ዘላለማዊ አምላካችን ነው። በዛሬው ዕለት ተጨማሪ መልእክት ስላለን ወደ መልእክታችን እንገባለን። ቃል ሥጋ የሆነው የኢየሱስ ክርስቶስ የትንሣኤ መልእክት ይህ ነው። ኢየሱስ ክርስቶስ ይመጣል ማለት በሚያምኑት ተስፋ በሚያደርጉት የሰው ልጆች መካከል ቃል ሥጋ ሆኖ ይገለጣል፣ ይባርካል፣ ይቀድሳል ማለት ነው እንጂ ሕያው እግዚአብሔር ኢየሱስ ክርስቶስ ወደ ሰማይ ሄዷል፣ አርጓል፣ በሰማይ ብቻ ነው የሚኖረው፣ ገና ይመጣል ፈጽሞ ነው ልትሉት አይገባም፣ አይባልም። እንግዲህ እናንት በክርስቶስ ክርስቲያንን የምትሉ በዚች ምድር የምትኖሩ የሰው ልጆች በሙሉ ያለ መንፈስ ቅዱስ ምሬት እርዳታ በስጋዊ በምድራዊ አእምሮ አረዳድ አፈታት ከመጽሐፍ ቅዱስ ጥሬ ቃል አንስታችሁ በመተርጎም በስጋው የተገለጠው መለኮት ኢየሱስ ክርስቶስን መለኮትነቱ አምላክነቱ በስጋው ወስናችሁት መጥናችሁት ወደ ሰማይ ሄዷል፣ አርጓል፣ በአብ ቀኝ ተቀምጧል፣ መንግስቱን ሊሰጠን ገና ለፍርድ ይመጣል እያላችሁ እስካሁኗ ሰዓት ድረስ ፍርድ ስትጠብቁ የኢየሱስ ክርስቶስን ትንሣኤና እርገቱን ክዳችሁ በበደል በኃጢአት ትኖራላችሁ። በስጋው የተገለጠው ኢየሱስ ክርስቶስ ፍጹም መለኮት ነው። በመጽሐፍ ቅዱስ ኢየሱስ ክርስቶስ በስጋዬ ትሰናከላላችሁ እንዳለው ሕያው እግዚአብሔር ኢየሱስ ክርስቶስ መለኮትነቱ አምላክነቱ ጌትነቱ በስጋው የማይወሰነውን ወስናችሁ የማይለካውን ለክታችሁ የማይመጠነውን መጥናችሁ የማይከፈለውን ከፍላችሁ በኢየሱስ ክርስቶስ በስጋው እርገት ተሰናክላችሁ ኢየሱስ ክርስቶስን በጊዜ በቦታ ወስናችሁት በስጋው በምድር እንደሌለ ምድርን ትቶ በሰማይ ሄዶ እንደተቀመጠ አድርጋችሁ ተረታችሁ ባለማስተዋል በድፍረት ትሰብካላችሁ፣ ታስተምራላችሁ። ይህ ደግሞ የኢየሱስ ክርስቶስን ትንሣኤና እርገት የሚያስክድ የሚያዘናጋ አጋንንታዊ ኑፋቄ የክደት አስተምሮት ነው። እንግዲህ አስተውሉ። የኢየሱስ ክርስቶስ አካል ቃልና ስጋው ፍጹም የማይለያዩ አንድ ናቸው። በስጋው በሰማይ ነው የሚኖረው፣ በመንፈሱ ደግሞ ያለው በምድር ነው። ፈጽሞ ሆኖ አይባልም ልትሉ አይገባም። በምድራዊ በስጋዊ አእምሮ አረዳድ የመለኮት ፍጹም ሙላትነቱን አለማወቃችሁ ነው። ቃል ስጋ የሆነው ኢየሱስ ክርስቶስን ሄዷል ገና ይመጣል የምትሉት በመጽሐፍ ቅዱስ አንደኛ ዮሐንስ ምዕራፍ 4 ከቁጥር 2 እስከ 3 ኢየሱስ ክርስቶስ በስጋው መገለጡን የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በስጋው መገለጡን የማይታመን መንፈስ ሁሉ ከእግዚአብሔር አይደለም፣ እሱ ሐሳዊ ነው እንዳለው እናንት በክርስቶስ ክርስቲያንን የምትሉ በዚች ምድር የምትኖሩ የሃይማኖት አባቶች፣ ሊቃውንት፣ ካህናት፣ የወንጌል ሰባኪ መምህራን በሙሉ በኢየሱስ ክርስቶስ በስጋው እርገት ተሰናክላችሁ ኢየሱስ ክርስቶስ በስጋው በምድር ላይ የለም የሚኖረው በሰማይ ነው በማለት ምዕመን ተከታዮቻችሁ የጽድቅ ፍሬ እንዳያፈሩ ትንሣኤን እንዳይቀበሉ የሚያደርግ የሚያዘናጋ የሚያሰናክል የስንፍና ትምህርት እያስተማራችኋቸው ትኖራላችሁ። ምዕመን ተከታዮቻችሁም ይህን ሐሳብ የሚያዘናጋ የሚያሰናክል የስንፍና ትምህርት አምነው ተቀብለው ኢየሱስ ክርስቶስ ገና ከሰማይ ይመጣል እያሉ ተዘናግተው ተሰናክለው የሕያው እግዚአብሔርን ሕግና ትእዛዝ ተላልፈው ከመንፈስ ቅዱስ ኃይል ርቀው እግዚአብሔርን አሳዝነው ራሳቸውን አርክሰው እስከ ዛሬ ድረስ በበደል በኃጢአት ይኖራሉ። እንግዲህ እናንት የሃይማኖት አባቶች፣ የወንጌል ሰባኪ መምህራን ኢየሱስ ክርስቶስ በስጋው መገለጡን የማይታመን መንፈስ ሁሉ ከእግዚአብሔር አይደለም እርሱ ሐሳዊ ነው የሚለውን የመጽሐፍ ቅዱስ ቃል ዘንግታችሁ ፍጹም መለኮት የሆነውን ኢየሱስ ክርስቶስን በጊዜ በቦታ ወስናችሁት
ያለ ስልጣናችሁ በድፍረት ኢየሱስ ክርስቶስንና መንፈስ ቅዱስን ለይታችሁ ኢየሱስ ክርስቶስ በስጋው በዚች ምድር የለም፣ ወደ ሰማይ ሄዷል፣ አርጓል፣ በአብ ቀኝ ተቀምጧል፣ ገና ለፍርድ ይመጣል በማለት ቅዱስ ስጋውን ክቡር ደሙን ሰጥቶ ከባረከን ከቀደሰን ቃል ስጋ ከሆነው ከአምላካችን ከመድኃኒታችን ከሊቀ ካህናችን ከኢየሱስ ክርስቶስ ተለይታችሁ በምትኩ ጣዖት ስታመልኩ ስታስመልኩ ትኖራላችሁ። እንግዲህ እናንት የሃይማኖት መሪዎች፣ የወንጌል ሰባኪ መምህራን በሙሉ ምዕመን ተከታዮቻችሁን በድግምት በመተት አፍዛችኋቸው መጽሐፍ ቅዱስ እንዳያነቡ፣ እንዳይረዱ፣ እንዳይጠይቁ፣ ትንሣኤን እንዳይቀበሉ፣ የጽድቅ ፍሬ እንዳያፈሩ፣ እንዳይባረኩ፣ እንዳይቀደሱ አድርጋችኋቸው ስለምትኖሩ በመጽሐፍ ቅዱስ የሟቹ ሞት አልፈቅድም፣ ለወደቀች ቅጠል እንኳን ይገደኛል እንዳለው እያንዳንዷን ነፍስ ከእጃችሁ እቀበላለሁ፣ ፍርዱ በእናንተ ላይ ነው። ስለዚህ የመዳን ቀን ዛሬ ያውም አሁን ነው። ሞት ሳይቀድማችሁ በአደባባይ በሕዝቡ ፊት በእንባ በተነካ በተሰበረች ልብ አሁኑኑ ንስሐ ግቡ ይላችኋል። ቃል ሥጋ የሆነው በመካከላችን ያለው በትንሣኤ የተገለጠው በዓይናችን ያየነው በጆሮአችን የሰማነው በእጆቻችን የዳሰስነው ሊቀ ካህናችን ኢየሱስ ክርስቶስ። ክቡራን አድማጭ ተመልካቾቻችን በዛሬው ዕለት ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ መለኮትነቱ፣ ከሃሊነቱ፣ ጌትነቱ በጊዜ በቦታ አይወሰንም፣ አትወስኑት በሚለው ላይ ብዙ ግንዛቤና ማስተዋል እንዳገኛችሁ ተስፋ እናደርጋለን። በቀጣይ መልእክታችን ስለ ኢየሱስ ክርስቶስ ትንሣኤ እናውጅላችኋለን። የእግዚአብሔር ፍቅር፣ ሰላም፣ ጤና ከእናንተ ጋር ይሁን።